እነ መሰረት ከነማሂው ጋር በተቀጣጠሩበት ቀን ከትምህርት ቤት ምክንያት ፈጥረው ቀሩና ወደዛ አመሩ። ሦስቱም ተጨንቀዋል። ልባቸው ቶሎ ቶሎ ይመታል። ፍርሃት ፍርሃት ብሏቸዋል። ግን ዓላማ ነውና እንደምንም ታግለው ከአውቶቢሱ ወርደው ወደ ገዳሙ አጥር ሲጠጉ የልብ ምታቸው ጨመረ። እግራቸው ተበረከረከ። በጣም ፈሩ። ሦስቱም ቆሙና ተያዩ። መሰረት እናንተ ፈራሁ፣ በጣም ተረበሽኩ። ገና ከቤት ስወጣ ጀምሮ ነው ፍርሃት ፍርሃት ያለኝ። እዚህ ስደርስ ባሰብኝ። ምን ይሻላል አለች ተጨንቃ። እኔም በጣም ፈርቻለሁ። ምናልባት የመጀመሪያችን ስለሆነ ወይም እምቢ ብለው ያባረሩን ይሆናል አለች መቅደስ እሷን ፍርሃቷን ሳትሸሽግ። እባክሽ መስዬ ዛሬ እንመለስና ሌላ ጊዜ እንምጣ፣ በጣም ፈርቻለሁ አለች ዘርቱን። እንዴ ለምን? የፈለገው ይምጣ፣ መመለስ የለም አይሆንም ካሉንም እንዴ ለምን? የፈለገው ይምጣ፣ መመለስ የለም አይሆንም ካሉንም ደሞ ወደ ሌላ ሄደን እንሞክራለን። ደሞም ቁርጡን ማወቅ ጥሩ ነው። እነማሆይስ ምን ይሉናል? ለካስ ሲያታልሉን ነው ይሉን የለም። ግዴላችሁም እንደምንም ተበራተን እንግባና ወይ ሰይጣን ይሆናል እንዲህ ፍርሃት የለቀቀብን አለች መሰረት ደፈር ለማለት እየሞከረች። እውነትሽ ነው፣ በቃ በወጣ ያውጣው እንግባ፣ መቼም አይሆንም እንጂ ተሰቀሉ ተወቀሱ የለብን አለች ዘርቱንም ራሷን እያረጋጋች። መሲ አንቺ ከኛ ትሻያለሽ፣ ዘበኛውን አነጋግሪና ይለይልን አለች መቅደስም ጠንከር ብላ። አዎ የሚያዋጣው እሱ ነው ብላ ነጠላዋን አስተካከለችና እነማሆይ እንደነገሯቸው ዘበኛውን በትህትና ሰላምታ ከሰጡት በኋላ እማሆይ ሴተን እንዲጠራላቸው ጠየቀች። ምኗ ናችሁ? ማን ጠራሽ ብዬ ልጥራት አለ ዘበኛው ሦስቱንም ተራ በተራ በጥርጣሬ እየተመለከተ። መሰረት ቀልጠፍ ብላ ለእኔ አክስቴ ልጅ ናት፣ መሰረት ደጉ ትፈልግሻለች በሉልኝ አለች እማሆይ እንደነገሯት። እሺ እስከ ጠራቸው እዚህ አረፍ አረፍ በሉ ብሎ አግዳሚ ወንበሩን አስተካክሎላቸው እማሆይን ሊጠራላቸው ወደ ውስጥ ገባ። እነ መሰረት ዘበኛው ወደ ሄደበት በዓይናቸው ተከትለውት ሄዱ። በሐሳብ ተወጥረው እርስ በርሳቸው ቃል ሳይነጋገሩ ዘበኛው እማሆይን አስከትሎ መጣ። ሦስቱም ብድግ ብለው ልባቸው በፍርሃት ከበሮን እየመታ ሰውነታቸው እየራደ እማሆይን ተቀበሏቸው። እማሆይም በፍቅር እጃቸውን ዘርግተው እናንተ ጉደኞች መጣችሁ፣ እኔስ እውነት አድርጋችሁ ትመጣላችሁ አላልኩም ነበር ብለው ሦስቱንም በየተራ ስመው ተቀበሏቸውና ይዘዋቸው ወደ ግቢ ገብተው ከአንድ ጥግ ካስቀመጧቸው በኋላ ቆይ በመጀመሪያ ወደ ዋናው ግቢ እንድትገቡ አስፈቅጄ ልምጣ ብለው ፈጠን ፈጠን እያሉ ሄዱ። እማሆይ አስፈቅደው ተመልሶና ይዘዋቸው ወደ ዋናው የገዳሙ ግቢ አስገብተው አንድ በአበባ የተከበበ ለእንግዳ መቀበያ ተብሎ የተዘጋጀ መነፈሻ ውስጥ አስቀምጧቸው። እሳቸውም አብረው ቁጭ አሉና ግቢው ደስ አይልም አሉ እማሆይ። እሳቸውም የማያውቁት ይመስል ግቢውን በፍቅር ግራና ቀኝ እያዩ። እነ መሰረት ገና ወደ ውስጥ ሲገቡ ነበር የተማረኩት። የግቢው በተለያየ አበባ መድመቅ፣ የቤቶቹ አቀማመጥ፣ በአጠቃላይ ሁሉ ነገሩ ምድራዊ ገነት ሆኖባቸው ግራ ቀኙን በአድናቆት ሲመለከቱ ነበርና መሰረትም ቀበል ብላ አይማዌ ታዲያ እናንተ እዚህ ምድራዊ ገነት ውስጥ እየኖራችሁ ነው እኛን የምታስፈራሩት አለች ቁም ነገር ያዘለ ቀልዷን በፈገግታ እየገለጸች። አይ መሰረት የቦታው ማማር የኔን የጠጠረ ልብ ያለዝበዋል ብለሽ ነው ልጄ። ይኸው 10 ዓመት ሆነኝ። ታዲያ ጠጣሩ ልቤ መች ለአምላኩ ተገዛ አሉ ራሳቸውን ዝቅ አድርገው በትህትና። አዎ እንደዛ ነው የሚባለው፣ እንደሱስ የመነኮሳት ትሩፋት ራስን ዝቅ አድርጎ ማዋረድ አይደል አለች በተሰበረ ልብ። አይ ልጄ እሱን የሚሉ የሚያደርጉት ስራ ያላቸው ናቸው። እኔ ግን ያልኩት በእውነት ነው። አሁን እሱን እንተውና ለመምኔቷ ልንገራቸውና ከሳቸው ተነጋገሩ። ታዲያ አነጋገራችሁ እንዳልኳችሁ ይሁን አሉና ወደ እመምኔቷ ቤት አመሩ። እነ መሰረት ተወት ያደረጋቸው ፍርሃት ተመልሶ መጣ። እመምኔቷ መጥተው ምን ይሉን ይሆን? ይቀበሉን ያበሩን ይሆን በሚለው ሐሳብ ጭንቀት ውስጥ ገብተው እማሆይ ወደ ሄዱበት እንዳፈጠጡ በዝምታ ተዋጡ። እማሆይ ሴተ ለእመምኔቷ ቀደም ብለው ስለነ መሰረት ነግረዋቸው ስለነበር አሁን መምጣታቸውን ሲሰሙ ከተቀመጡበት ተነስተው ወደ ቢሮአቸው ሄደው እማሆይ ሴተ ይዘዋቸው እስኪመጡ ይጠብቁ ጀመር። እነ መሰረት እማሆይ ሴተን ተከትለው ወደ ቢሮ ሲገቡ እየፈሩ ነበር። እመምኔቷን ቀና ብለው ለማየት ፈርተው አቀርቅረው ቆሙ። እንደምን ዋላችሁ ልጆች
እንኳን ደህና መጣችሁ አሉ እመምኔቷ። መፍራታቸውን አይተው ከመቀመጫቸው ተነስተው ወደ እነሱ ሄደው ሰላም እያሏቸው፣ እነ መሰረት እግራቸውን ለመሳብ ጎንበስ ሲሉ አይገባም ልጆች አይገባም እያሉ ቀና አድርገው ሳሟቸውና እንዲቀመጡ አድርገው እመሆይ ሴተን እመሆይ ልጆቹ እነሱ ናቸው፣ ጥሩ ጥሩ ልጆች አሉት አሉ እነ መሰረትን በጎን እያዩ። አዎ እመቤቴ የሰጠችኝ ስጦታዎች ናቸው። እንግዲህ እናታችን ከእርሶ ከተገናኙ እኔ ወደ ስራዬ ልሂድ አሉ በትህትና ራሳቸውን ዝቅ አድርገው። ይሁን ሂዱ፣ ስጨርስ እንጠራዎታለን፣ ገዳሙን ያስጎበኛችኋል። እመሆይ እስካልን ደግሞ ለልጆቻችን የሚሆኑ ምሳ አዘጋጁ በሉልኝ አሉ። እሺ እናታችን አሉና ጎንበስ ብለው እጅ እየነሱ እነ መሰረትን አይዟችሁ በሚል አመለካከት አይተዋቸው በሩን ዘግተው ወጡ። እመምኔቷ እሺ ልጆች ወደ ገዳማችን እንዴት መጣችሁ? ለጉብኝት ነው ወይስ ዘመድ ጥየቃ? አሉ ከእማሆይ ምንም እንዳልሰሙ ሁሉ። መሰረት ስትፈራ ስትቸር ብድግ ብላ ልትናገር ስትል አይገባም ቁጭ ብለሽ ተናገሪ አሉ። እሺ ብላ ቁጭ አለችና እንዳቀረቀረች እናታችን የመጣ ነው እግዚአብሔር ፊፈቅድ እናንተን ብትወዱን እዚህ ገዳም እናንተ መስለን ለመኖር ነው አለች ከመፍራቷ የተነሳ ቃላት እየቆራረጠች ድምጿን ቀንሳ። ሶስታችሁም ገዳም ለመግባት የእኛን አመል ረሃብና ጥሙን ትችላላችሁ አሉ። እናታችን እናንተን ያስቻለ እና ያጸና ያበረታ እኛንም በእናንተ ጸሎት ያበረታናል ብለን ነው አለች መቅደስ። እሱስ ልክ ነው፣ ሁሉ በእርሱ ፈቃድ ይሆናል። ግን እንዴት አሰባችሁት? የሶስታችሁም ሀሳብ አንድ የሆነው አንዳችሁ ከአንዳችሁ ላለመለያየት ብላችሁ ነው ወይስ ሶስታችሁም አስባችሁበት ነው አሉ። ሶስቱም በአንድ ላይ ለምነና በመዘጋጀታቸው ተደንቀው አይደለም ላለመለያየት ብለን አንዱ በአንዱ ፍጹም አልተመራም፣ ሁላችንም በየግላችን አስበነው በአጋጣሚ ነው የተገናኘ ነው ብላ ከመጀመሪያ እስካሁን ያሉበትን ሁሉ ዘርዝራ ግልጽ ባለ አነጋገር መሰረት አስረዳቻቸው። እመምኔቷ በጥሞና ከልባቸው ሲያዳምጡ ቆይተው ጥሩ ነው፣ ጥንካሬያቸው ያስደንቃል፣ ግን አሁንም እያንዳንዳችሁን በየግላችሁ የምትመልሱልኝ ጥያቄ አለ ብለው ሶስቱንም በተራ ተመለከቱና እስኪ ካንቺ ልጀምር አሉ ወደ ዘርቱን አመልክተው። በመጀመሪያ ገዳም ለመግባት ምን አሳሰበሽ? የቤተሰብ ብስጭት ወይስ ምንድን ነው አሉ። ዘርቱን እንዳቀረቀረች በቤተሰብ ምንም ችግር የለብኝም ብላ ስለ ቤተሰቦቿ በጥቂት ካስረዳቻቸው በኋላ ወደዚህ የመራት የእግዚአብሔር ፍቅር እንደሆነ ገለጸች። መሰረትና መቅደስን በየተራቸው ተናገሩ። እመምኔቷ የሶስቱንም ሀሳብ ከተረዱ በኋላ ይኸውላችሁ ልጆቼ፣ ይህን ሁሉ የጠየኳችሁ ያለ ምክንያት አይደለም። ብዙዎች በቤተሰብና በተለያዩ ጉዳዮች ሲበሳጩ ለተበሳጩበት ነገር መላ ፈልገው ችግሩን መወጣት ሲያቅታቸው ሮጠው ወደ ገዳም ይመጣሉ። መቼም ሰው ጨዋ አይደለም አይቀመስም። ስለዚህ ገዳሙ እውነተኛ መናኞች መስለውት ይቀበላል። ታዲያ ሲቆዩ ገዳሙ የሚያዛቸውን አይታዘዙ፣ ለገዳሙ ሕግ አይገዙ። ምን ልበላችሁ፣ እንደዛ መልአክ ሆነው የመጡት ሰዎች ሲቆዩ ሰይጣን ሆነው ከነሱ አልፎ ገዳሙን ያምሳሉ። ስለዚህ ያ እንዳይፈጠር ከስሩ ለማወቅ ብዬ ነው። በእርግጥ አሁንም ያወራችሁት እውነት ይሁን ሐሰት ያለ ፈጣሪና ያለ እናንተ የሚያውቅ የለም። ብትዋሹ ራሳችሁን ዋሻችሁት። እኔ ግን ለሕሊና የነጻነት ስል ጠይቂያችኋለሁ አሉ። በእርግጥ እንዳሉት ሰው ሆዶ አይታወቅም። እኛ ግን ከነገርኖት ውስጥ አንድም ሐሰት የለበትም። ዛሬ እሺ ብለው እንዲቀበሉን ብንዋሽ እንዳሉት ነገ ስራችን ገጾ ያስተዛዝበናልና ምንም አይጠራጠሩን አለች መሰረት። ልክ ነሽ ልጄ። በምድርም ሆነ በሰማይ ለክፉ ነገር የሚያጋልጠን ስራችን ነው። መጥፎ ስራ በምድርም ሆነ በሰማይ ለክፉ ነገር የሚያጋልጠን ስራችን ነው። መጥፎ ስራ ያው እኮ ነገ በምድራዊ ጓደኞቹ ፊት በሰማያዊ መላእክቱ ፊት ያጋልጣል፣ ያሳፍራል። እሺ አሁን የምነግራችሁ ገዳሙ አዲስ መናኝ ሲቀበል ብዙ የሚያሟላው ነገር አለ ብለው ብዙ ነገሮችን ከነገሯቸው በኋላ ይህን ሁሉ ማሟላት ቢጠበቅባችሁም በመጀመሪያ ግን የዚህ ገዳም የበላይ ጠባቂ ማለት መናኝ ለመቀበልና ላለመቀበል ፈቃድ የሚሰጠው ጠቅላይ ቤተ ክህነት ስለሆነ ሰኞና ሐሙስ ፓትርያርኩ ማንኛውንም ክርስቲያን በሃይማኖቱና በግሉም ጥያቄ ወይም እሳቸውን ማነጋገር ከፈለገ ይችላልና
እሳቸውን አነጋግራችሁ ፈቃድ ካመጣችሁ ገዳሙ በደስታ ይቀበላችኋል። በእርግጥ በእኛ በኩል ቢያልቅ ኖሮ ዛሬውኑ እንቀበላችሁ ነበር አሉ። እነ መሰረት ግራ ገባቸው። እንኳን ፓትርያርኩን ይቅርና አንድ ጳጳስ እንኳን አነጋግረው አያውቁ። እነሱን የመሰለ ኩታራ እዛ ማን ያደርሳቸዋል? በጣም ግራ ተጋብተው እርስ በራሳቸው ተወያዩና ዝም አሉ። እመምኔቷ ሁኔታቸውን አይተው ሐሳባቸው ስለገባቸው ልጆችዬ አይዟችሁ፣ ምንም የሚያስፈራ ነገር የለውም። አባታችን ሰኞና ሐሙስ ማንኛውንም ክርስቲያን ተቀብለው ያነጋግራሉ። ስለዚህ ሳትፈሩ ሳታፍሩ ዓላማ ነውና ደፈር ብላችሁ ጠይቁ ብለው በደንብ አብራርተው አስረዷቸውና ከዛ በኋላ የእሳቸውን መልስ ይዛችሁ ኑ ብለው የተለያዩ ነገሮችን ሲያነጋግሩ ቆዩና ጸሎት አድርገው በሉ ወደ ምሳ እንሂድ ብለው ይዘዋቸው ወጡ። ምሳ በልተው ጸሎት ተደርጎ እንዳበቃ እማሆይ እሴትን በሉ እማሆይ ወደፊት አምላክ ከፈቀደ እኛን ይመስላሉ፣ ስለዚህ ገዳሙን አዝሮ ያሳዩአቸውና ይሸኟቸው ብለው እሳቸው ተሰናብተዋቸው ሄዱ። እማሆይ እሴተ ወደ ገዳሙ እጅ ሥራ ቤት፣ ተግባር ቤት፣ አትክልት ስፍራ፣ የአትክልት መሸሻ ሱቅ፣ ዶሮ ቤት፣ ዳቦ ቤት፣ የከብቶች ቤት፣ በአጠቃላይ በገዳሙ ውስጥ ያለውን ሁሉ የመነኮሳቱን ቤት ሳይቀር አስጎበኟቸውና ወደ መናፈሻ ቦታ ሄደው አረፍ እንዳሉ ምን ተባላችሁ አሉ። ምን ብሏቸው ይሆን ብለው በመጨነቅ መሰረት ሁሉን አስረዳቻቸውና የከበደን ነገር ግን እንዴት ብለን ነው ፓትርያርኩን የምናነጋግረው? እማሆይ በጣም ነው ግራ የሆነብን አለች። እማሆይ ትንሽ አሰቡና ልክ ነሽ፣ እኔም እንደናንተ በጣም ተጨንቄ ነበር፣ ያውም ብቻዬን ነበርኩ፣ እናንተ እንኳ 3 ናችሁ ብለው እሳቸውም እንዲሁ ተብለው እንዴት አድርገው እንዳስፈቀዱና እንደገቡ ትምህርት ብርታት ቢሆናቸው ብለው ሁሉን ነገሯቸውና አሁንም በርትታችሁ ደፍራችሁ ሂዱና አስፈቅዱ። እናታችን እንደነገሯችሁ ገዳሙ ያለሳቸው ፈቃድ ማንንም እንዳይቀበል ተወስኗል። በእርግጥ ወደፊት ካልተሻሻለ በጣም ይከብዳል። አሁን ግን ምንም አማራጭ ስለሌላችሁ ግድ ነውና ይዛችሁ በርቱ ብለው ብዙ ከመከሯቸው በኋላ ቆዩ። እነማሆይን ጠርቼ ልምጣና ሰላም ትሏቸዋላችሁ። እስካሁን ያልታዩአችሁ ስራ ላይ ሆነው እኔን ወክለው ነው ብለው እየተፋጠኑ ሄደው ከነማሆይ ስርጉት ጋር ተከታትለው መጡ። ጥቂት ከተጨዋወቱ በኋላም ተሰነባብተው ተለያዩ። እነ መሰረትም ዘበኛውን ተሰናብተው ወደ ቤታቸው ሲሄዱ መኪና ውስጥ ሆነው አንድ ነገር ቅር አሰኝቶኛል፣ የእናንተን አላውቅም እንጂ አለች መቅደስ እያመነታች። ምን ቅር አለሽ? ንገሪንና ምናልባት የሁላችንም ቅሬታ ይሆናል አለች ዘርትሆን። ሊሆን ይገባል ብዬ አስባለሁ። እኔን ቅር ያለኝ ምን መሰላችሁ? በእኔ አመለካከት ሰው ገዳም ከገባ መጎሳቆል፣ ሰውነቱ መክሳት፣ መጥቆር፣ እግሩ መሰነጣጠቅ፣ ልብሱ ዘመናዊ ያልሆነ አቡጀዲ ወይ ወይባ፣ መኝታው መሬት ያውም ያለ ምንጣፍ፣ ግፋ ቢል መደብ፣ ምግቡ እንደ ነገሩ ብቻ ምንም የሌለው የተጎሳቆለ ድሃ አይነት መሆን አለበት ብዬ አምናለሁ። እዚህ ያየሁት ግን ከዚህ በጣም የራቀ ነው። ታዲያ በጣም ቅር አለኝ አለች። እነ መሰረት እንዳይነቅፏት በመስጋት በግማሽ አይኗ እያየቻቸው፣ ልክ ነሽ መቅድዬ፣ እኔም በጣም ተሰምቶኛል። የእመቤታችን ዕለት የእነማሆይን ልብስ ሳይ ምናልባት ለሰው ፊት ሲወጡ የለበሱት መስሎኝ ነበር። ዛሬ ግን ከእመምኔቷ ጀምሮ አለባበሳቸው ምርጥ ነው። ጫማቸው የተደረገው በካልሲ ነው። መኝታ ቤታቸውም ጽዳቱ፣ በተለይ ያልጋቸው ልብስ ብቻ በአጠቃላይ እንድታዘባቸው አድርጎኛል። በጣም ደስ ያለኝ ግን የግቢው ማማርና የአትክልቱ፣ የእርሻቸው፣ የዶሮ፣ የከብት እርባታ በአጠቃላይ ስራቸው ምርጥ ነው። በተለይ የእጅ ስራ ቤት ውስጥ ያየሁት ስራዎች ልቤን እዛው እንዲቀር አድርጎታል አለች መሰረት። አዎ መቅዴ፣ በስራቸው በኩል ምንም እንከን አይወጣለትም። በጣም ልብን ይማርካል። ግን አመጋገባቸው፣ አለባበሳቸው፣ አኗኗራቸው ከጠበቅኩት በላይ ነው የሆነብኝ። አላያችሁም? እኛ ከጎንደር የመጡት የእግራቸው ስንጥቃት ይህን ጣቴን ይከታል። እዚህ ግን ተረከዛቸው የተላጠ ብርቱካን ይመስላል አለች ዘርትሁን። ኧረ ምን እሳቸው ብቻ ብዙ መነኮሳትን አይተን የለ ከነ ልብሳቸው ከነ ኑሯቸው ከሁለመናቸው የተጎሳቆሉ አለች መቅደስ። እንግዲህ ወደድንም ጠላንም እነሱን ለመሆን ተዘጋጅተናል አለች በቅሬታ ዘርትሁን። አዎ ለጊዜው ተዘጋጅተናል፣ ግን የባህር ዳሯ እማሆይ እንዳሉን እግዚአብሔር ፈቅዶ ከገባን ለጊዜው እነሱ መስለን ከመነኮስን በኋላ ወደ ሌላ ራቅና ራስን አጎሳቁለን መሬት ሆነን ልንኖርበት ወደሚያስችለን ገዳም እንሄዳለን።
ታስታውሱ እንደሆነ እማሆይ ከመነኮሳችሁ በኋላ የሚቀበላችሁ ገዳም ሞልቷል ብለውን ነበር። ስለዚህ አንዴ ሳካ እንጂ መነና ብለን ወጥተን አንደኛ አዲስ አበባ አፍንጫ ላይ፣ ሁለተኛ እንዲህ ብርቱካን መስለን አንኖርም አለች መሰረት ከልቧ። ልክ ነች መሲ፣ እንዳልሽው እማሆይ ይህን አውቀው አስቀድመው መክረውናል። ከዚህ በኋላ የራሳችን ጥንካሬ ያስፈልጋል። ከገባም በኋላ ተማርከን እሱን ሆነን እንዳንቀር ቆራጥ አቋም መያዝ አለብን አለች መቅደስ። የምን መቅረት? ከወጣሽ ዓላማ ነው። እንደውም አሁኑኑ ቤት ሳንገባ በዚሁ ራጉኤል ሄደን እንማማል፣ ቃል እንግባ። ምናልባት አንዳችን ብንሸነፍ እንኳ የተማማልነውን አስታውሰን እርስ በራሳችን ተነጋግረን እንድንወጣ አለች ዘርቱን። ታዲያ መሐላው ምን አመጣው? ይህ እኮ ለራስ ጉዳይና ዓላማውን ማወቅ ብቻ እንጂ መሐላ አይገድበውም አለች መሰረት። ግድ የለሽም ይገድበዋል። አየሽ መሲ፣ ከተማማልን አንዳችን እንኳ ብናፈነግጥም እንዲህ ተባብለን ተማምለን ነበር ብለን ሀሳባችንን እናስተካክላለን። ስለዚህ ምንኩስናን እንደተቀበልን ከዛ ገዳም እንዳንወጣ በቅዱስ ራጉኤል ስም ሳንማማል ቤታችን አንገባም አለች ቁርጥ አድርጋ። እኔ በበኩሌ መሐላ ይጠቅማል አልልም፣ ግን ካላችሁ እሺ ይሁን። ቢሆን ግን መሐላው ቀርቶ እንዲሁ ቃል ብንገባ ጥሩ ነው አለች መሰረት። አሁንም መሐላ የሚለው ቃል ከብዷል። አይ መሲ፣ ቃል መግባትና ማማማል ምን ለየውና ነው የፈራሽው? ደግሞም የምንማማለው ቃላችንን ለማክበርና እዛው በቅለን እንዳንቀር እኮ ነው አለች ዘርቱን። መቅደስ መሐላውን ብትፈራም እያመነታች ጥሩ ነው፣ ይሁን ግን ዋናው መሐላው ሳይሆን የራሳችን ጥንካሬና ቆራጥ ውሳኔ ነው አለች። ይህን እየተባባሉ አውቶቡሱ መርካቶ ደርሶ ቆመ። እነ መሰረት ወረዱና ወደ ቅዱስ ራጉኤል ቤተክርስቲያን አምርተው ተሳልመው የግል ጸሎታቸውን ካደረጉ በኋላ ዘርቱን በሉኑ በሩን ይዘን ከመነኮሳት ራሳችንን በሩን ይዘን ከመነኮስን ራሳችንን ወደምናጎሳቆልበት ትሩፋት ወደምንሰራበት ገዳም እንሄዳለን እንጂ እዛ እንቀመጥም ብለን ለፈጣሪያችን ቃል እንግባ አለች። መሰረትና መቅደስ ሳይደሰቱ እሺ ብለው ሄዱና የቤተ ክርስቲያኑን በር ይዘው ቃል ከገቡ በኋላ ሶስታችንም የፈለግነው ነገር ቢመጣ እንለያይም ብለን ደግመን ቃል እንግባ ብላ እሷ ቀድማ ቅዱስ ራጉኤል የፈለገ ነገር ቢመጣ ከሞት በቀር ከፋኝ አስቀየሙኝ ብዬ እንዳልለያቸው በደጅህ ቃል ገብቻለሁ፣ ብለያቸው አንተ ለየኝ ብላ በሩን መታች። መሰረትና መቅደስ ዝም አሉና በለሆሳስ የሆነ ነገር አጉረምርመው ተነሱ። ከዛ በኋላ ወደ የቤታቸው አመሩ። እነ መሰረት ከዘርቱን ተለያይተው ትንሽ እንደተራመዱ መቅደስ መስዬ እኔ ፈጣሪ ይቅር በለኝ እንጂ በመጨረሻ ዘርቱን ያለችውን አላልኩም። ምክንያቱም ዘርቱን ዛሬ በደረሰባት በደል ልዘንላት እንጂ እስከ መጨረሻው ማለት እስከ ሞት አብራን ትዘልቃለች ብዬ አላምንበትም። ደግሞም አጎቴ ለመማል የሚቸኩል መሐላውን ቀድሞ ያፈርሳል ይላል። ስለዚህ የፈለግሽውን በኝ እንጂ እኔ ስለማላምንበት አላልኩም አለች ቁርጥ አርጋ። መሰረት ሳቅ አለችና አይ መቅድዬ፣ የመክዳት ያለ መክዳቱን ተይውና አብሮ ገዳም ለመግባት ይህን ያህል መንገድ ተጉዛ ተማምነን እንዲህ ያለው መሐላ ለምን ይታሰብ ነበር? ግን ዘርቱን በሌላ ሳይሆን በየዋህነት አስባው ነው። ለነገሩ እኔም በዚህ ጉዳይ ላይ ምንም አላልኩም። አብሮ የሚያኖር ፈጣሪ ብቻ እንጂ እንደ ግዴታ በመሐላ መተሳሰርን ስለማላምንበት ነው። ምክንያቱም ስንቱ አይደል በተማማለ ማግስት የሚለያየው። የእኔ መሐላ ከልብ የመነጨ ንጹሕ ፍቅሬ ነው፣ ከዛ ሌላ አላውቅም ብላ ልትቀጥል ስትል የትምህርት ቤት ጓደኛቸውን አገኙና ከእሷ ጋር እየተጨዋወቱ ወደ ቤታቸው ሄዱ።